በቢታንያ በለምጻሙ ስምዖን ቤት ኢየሱስ ራት በተጋበዘበት አንዲት ሴት ይገርማቸዋል ድንኳን ሰባሪ ሆና መጣች ያለ ጥሪ ወረቀት። እቺ ሴት መቅደላዊት ማርያም ትባላለች። ይገርማቸዋል ኢየሱስ ባለውለታዋ ነውና ባዶ እጄን አልሄድም ብላ ከአቅሟ በላይ የሆነ ስጦታ ይዛ ነው የመጣችው። ይዛ የመጣችው ሽቶ የናርዶስ ሽቶ ይባላል። እቃው ደግሞ አልባስጥሮስ ይባላልና በጊዜው የነበሩ ባለጠጎች የሚጠቀሙት ሽቶን ከተጠቀሙ በኋላ እቃውን አይጥሉትም ነበር። ለምን? ከሽቶው ይልቅ እቃው ውድ ስለነበር። ኢየሱስን የነካ ስጦታ ነው ይዛ የመጣችው። በእንባዋ እግሩን እያጠበች በፀጉሯ እያበሰች ኢየሱስ እጅግ ይወደደላት አምልኮ። የዚች ሴት ታሪክ በወንጌል ተጽፎ ለመታሰቢያነት ይሆናል የተባለላት ሴት ነች። ይሁዳ እንደዚህ ያለ ይሄ ሽቶ ከሚሰበር ተሸጦ ለድሆች ቢሰጥ አይሻልም ነበር አለ። ይሁዳ ግን የኢየሱስ ተከታይ ደቀ መዝሙር የተባለ የኢየሱስ ወዳጅ የሚመስል ግን ወዳጁ ያልሆነ ነበር። ኢየሱስ ዞር አለና ስምዖንን እንደዚህ ያለው፣ አንተ እንደ እስራኤላውያን ባህልና ወግ ለእግሬ ውሃ እንኳን አልሰጠኝም። ተመልከት የዚችን ሴት አምልኮ ብሎ አምልኮዋን መስዋዕቷን የተቀበለላት ሴት ነች። እዚህ ይላችኋል ያቺ 10 ዲናር የጣለችው ሴት ከሁሉ አብልጣ ሰጠች የተባለችው ከሷ የበለጠ እኮ የዛን ቀን የሰጠ ሰው ሊኖር ይችላል። ኢየሱስን የነካው ግን የሷ ስጦታ ነበረ። ዛሬ እንደዚህ ይላችኋለሁ፣ ትንሽ ነው ትልቅ ነው ሳትሉ ከልባችሁ የሆነውን ለኢየሱስ አድርጉት። እሱ ዋጋ አለው በፊቱ። ብሩካን ናችሁ።